ተረኛ ሐኪማችን ተጀምሯል። ዛሬም እንደተለመደው ተረኛ ሐኪም እኛ ጋር ይገኛሉ። እንኳን ደህና መጡ ማለት እንወዳለን። ዶክተር አብርሃም ታደለ የነርቭ ቀዶ ሕክምና ስፔሻሊስትና የአከርካሪ ቀዶ ሕክምና ስፔሻሊስት ከድሪም የአጥንትና የአከርካሪ ቀዶ ሕክምና ማዕከል ነው የመጡት። እዚህ ስለተገኙ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ግን ትንሽ ከበደኝ አንቱ ማለት አንተ ብዬ ልቀጥል? አዎ አንተ ይሻላል። ያው ዛሬ ተረኛ ሐኪማችን እንደዚህ ቁጭ ብሎ ማቅረብ ነው የሚሻለው? እንደዚህ ቆም ብሎ ማቅረብ ነው ለወገብ የሚያጋልጠው? እንደዚህ ቁጭ ብሎ ናፍቆት እዚህ ላይ ነው የምትለው? አይ እናንተን አይደለም ዶክተር። ለረጅም ሰዓት መቆም ካስፈለገ ሁለቱም ቢሆን ጥሩ ነው። በጣም የሚመከረው ሁለቱም ቢሆን እየተቀላቀለ ቢሆን የተሻለ ነው። በጣም ረጅም ሰዓት መቆም፣ ረጅም ሰዓት መቀመጥ የራሱ የጎንዮሽ ችግሮች ስላሉት ስለዚህ አንዳንዴ ቁጭ አንዳንዴ እየተንቀሳቀሱ ስለዚህ ውስጥ ደቂቃዎች ምንም ችግር የለውም ቆሞ ማድረግ ምንም ችግር የለውም። እሺ ልቀይራችሁ ነበር በነገራችን ጉዳት አለ ቢባል ማለት ነው። ዝግጁ ናችሁ? ዛሬም እንደተለመደው በመላምት የምታስቡትን የለመዳችሁትን የምታውቁትን ትነግሩናላችሁ። ከዛ ትክክል ነው ትክክል አይደለም እዚህ ከዶክተር ጋር እንወያያለን ማለት ነው። ችግር የለም የገማችን ቦታ ይዘና ያገማሽ እንኳን የሸማች አለ የገማች አሪፍ ነው። እሺ የመጀመሪያውን ጥያቄ የምጠይቃችሁ በተለምዶ እንደዚህ አንገታችንን ቋ ምናምን አድርገን የኔ እንኳን ብዙ ሚል አይመስለኝም ያው ወጣት ስለሆነ እድሜ ስለገፋ ዘይት ያልቃል እኮ ገና ስለሆነ እድሜ ከፍ ባለ ቁጥር እንደ ፕላስቲክ ጠርሙስ የሚጮህ ብዙ ነው። አሁን እና ያለን በእናንተ ሞክረን እንደዛ ሲደረግ ታውቃላችኋል። እሱ ነገር ትክክል ነው ወይስ ጉዳት አለው ብላችሁ ነው የምታስቡት? ማንቋቋት ማነቃቃት አይደል? ጉዳት ቢኖርማ አልቀን ነበር። ማንቋቋት ማለት መነቃቃት ይመስለኛል ነው። መነቃቃት ከሆነ ከማንቋቋት ቡና መጠጣት አይሻልም? አይ የጀበናውንም ጨምራ ነው። አይ እኔ እንደውም ካለ እሺ ብሎ እንደውም ቋቋቋ አይልም እንጂ እንትን ይላል። የሚያፍታታ ነው ይመስለኝ። ጉዳት ያለው አይመስለኝ። እኔም ጉዳት ያለው አይመስለኝ። አድሜስ እኔ ጉዳት ይኖረዋል ብዬ አስባለሁ። ተጠቃሚ ነህ በብዛት? ጉዳት ቢኖረው ተጠቀመዋል። አንቋቂ በምን አወቅ? አይ ሲጀምር አድማሱ ብድግ ብሎ ቁጭ ሲራሱ ይሰማሃል። እሱ ባያረገው ቆቆ ያለ ነው የሚቀበለው። አይ ስማ የጨጓራው ሐኪም በመጡ ጊዜ የወዴን ተናግሬ ሳያክሙኝ ሄዱ። አሁን ደግሞ ያጥንትን ተናገር እናሳክማ አይደለም በእነዚህ ልጆች መቃጠሌን ነው የምነግርህ። ስለዚህ ጉዳት አለው ብለህ ነው የምታስበው? እኔ ጉዳት አለው ብዬ ነው። እሺ ዛሬ አንቱ እናንተ እያልኩ እያምታታው ተፈቅዶልኛል ግን አንተ በባል ደስ ይለኛል። እኔም እሱ ነው የሚመቸኝ። ያው እንትን መንቃቃት ብዙም የራሱ የሆነ የከፋ ችግር የለውም። በጠቅላላው እንደዛ ብለን እናያዘው። ግን ምክንያቱ ምንድነው? አሁን የሚንቋቋበት ምክንያት ኖርማሊ የመገጣጠሚያችን ክፍተት ውስጥ ፈሳሽ ነው ያለው። ግን ይሄ ፈሳሽ ውስጥ ግን ኖርማሊ ማንኛውም ፈሳሽ ውስጥ የሟሟ አየር አለና በጣም በምናሳስብበት ጊዜ ያ አየር ወጥቶ ወደ መገጣጠሚያ የመግባት አይነት ነገር ሲኖረው የሚፈጥረው ድምጽ ነው። ስለዚህ በራሱ የሚያሻሽለው የሚቀይረው ነገር ወይም የሚያመጣው ለኛ ኮምፈርት ድንገተ ጊዜያዊ የሆነ ስሜት መሻሻል ይሰማናል እንጂ የሚያመጣው የተለየ ጥቅም የለም። ግን አንዳንድ ሰዎች ለምሳሌ በጣም የከፋ የዲስክ ችግር የጥበት ምናምን ካላቸው ከበቂ በላይ አንገትን ማዞር ወይ መጠምዘዝ ለማንቋቋት መታገል የራሱ የሆነ አደጋዎች ሊኖሩት ይችላል። ስለዚህ በተለይ በጣም ወጣት ካልሆንክ እንዳንተ በጣም ለማንቋቋት መሞከሩ የራሱ የሆነ አደጋ ሊኖረው ስለሚችል የግድ ድምጽ እስኪወጣ ብሎ መታገል አያስፈልግም። ግን የሆነ ፖዚሽን ላይ ለረጅም ሰዓት ቆይተን ከሆነ ተነስተን ስትሬች ብናደርግና ሰውነታችን ቢንቋቋ የራሱ የሆነ የሚያመጣው ችግር የለም። ማፍታታቱ ስትሬች ማድረጉ ጥሩ ነው። በጣም አይብዛ እንጂ ጥሩ ነው። አንዳንዴ እንደዚህ ሁሉ አድርገን እኮ ሰው ራሱ ያዙኝ እንለኝ እንደዚህ ቆቆ ያረግሻል። ወይኔ ጉዴ ስፕሪንግ እንደዚህ ብሎ ተመለሰ። በእውነት አይገርም? አይ ባይዞነቴን ነው አድማሱ ብድግ ብሎ ቁጭ ሲል ብዙ ጊዜ ድምጽ ይሰማኛል። አንተ እድሜ ላይ እንኳን ድምጽ የለም ካርድ አውጣለህ ቆቆ ይላል። አይ እሷ ጆሮ እንግዲህ በጥሩ እሺ ሌላ የምናነሳው ሀሳብ ብዙ ጊዜ ወገብ ችግር ያለበት ሰው አተኛኘት ቢመርጥ ጥሩ ነው ይባላል። በግራ በቀኝ በደረት ወይስ በጀርባ መተኛት ነው ለወገብ ህመም ምቹ አተኛኝ የሚሆነው ብላችሁ ታስባላችሁ? ምንም ህግ ሳይወጣለት ቀርቶ በግራም ብንተኛ በቀኝም ብንተኛ በጀርባ በፊት ለፊትም እያቀያየርን በነቃን ሰዓት ግን እንትን በጀርባ መተኛት ጤናማ አይነት ነገር አይመስለኝም። እና እንትኑ ይሄ ዘንጉ ጀርባችን ላይ የሚታየው እንደዚህ ያጣብራሪ እሺ በቃ እንደዚህ እንዲህ ዘንጉ ካለች በቀላሉ እንዲህ ዘንጉ አለች እንዲህ አው ይሄ ጀርባችን ላይ ያለው ነገር ዘንግ ነው። ልክ ስንተኛ እንዲህ የሚል በዚህም ስንል እንዲህ እንጂ እንደዛ ነው። በቃ እኔ አስብለታለሁ አንዳንዴ
ብቻ በሰላም እንደር እንጂ በየትኛው ማቅጣጫ ምተኛ ብቻ በዚህ ብዬ ከተነሳው እንዲህ ብሎ የሚቀር ነገር ይመስለኝና ለሊት እንዲህ ይልለታል ዘንጉ ዘንጉ ዋናው አድራ መገኘቷ ነው በሰላም መንቃቱ ነው። እሺ አድሜስ እኔ አሁን ትክክለኛው አተኛኘት የሚባለው በግራ በኩል ነው። ማን አለ እንዴ ለምን አረጋገጠ? ሳይንሳዊ ነው ሳይንሳዊ ነገር አላንብም እንዴ ሐኪም አድነው ነው ያለው አላንብም አልመራመርም ከእውቀት አንፃር ነው። ይቅርታል ከፎክሎክ ነው የመጣው። ስታጣ የምትተኛውና አሁን ናፍቆት ስታገኝ የምትተኛው አይነት ልዩነት አለ። ስላነሳት በተኛብን ነው የምትነሳው። ዋናው እንትኑ ይመስለኛል በግራቴን ተበቀኛ ላንተ ምቾት የሰጠህ ቦታ ይመስለኛል። ላይክ ሳያምህ ለምሳሌ ወገብ ህመም ያለበት ሰው በሆነ ነገሩ ከተኛ ህመዋል አይደል? ሶ ባላመመው በኩል ህመም ባልተሰማው በኩል ከተኛ ለኔ ችግር አለው ብዬ አላም ሌላ ሳይንስ ሌላ ባለም ላይ ሌላ ሳይንስ በማያምው በኩል ምቾት በሚሰጥህ በኩል ብቻ እየተገላባበት ከተኛ በሆድህም ተኛ ተኛኘት ነገር የለም እንዴ? ልክ ነው አድሜ ማለት ነው። በግራ በቀኝ በግራ አልካ። እሺ ዶክተር ያው ሰምተናል። እኔ ሁሉም የተሳሳቱን ይመስልኝ ባላገኙት እያልኩ እየጸለይኩ አይዞህ ነጥብ ሽልማት የለውም። ግን የሚገርመው ሁሉም ትክክለኛ እውነታ ያላቸው ነገሮች ነው የጠቀሱት። ከመጀመሪያውን ብነሳ ለምሳሌ ላይክ በሰው በሚመቸው መልኩ ቢተኛና ጥሩ እንቅልፍ ካገኘ ያ አተኛኘት ለዛ ሰው ተመችቶታል ማለት ነው። በጣም የተለየ አይነት አተኛኘት ፈልጎ እንቅልፍ ማጣት አለበት ብዬ አላስብም። ሳይንሱም ያን ያህል እንትን አይደለም። ግን ደግሞ በግራ በኩል መተኛት ከአመጋገብ ጋር ተያይዞ የምግብ ፍሰትን እንትን ጥሩ ሁኔታ እንትን ለማድረግ በግራ መተኛት ላይክ የሚመከር ሁኔታ አለ። ግን ለወገብ ግን አይደለም። ስለዚህ ለጀርባችን ግን ለምሳሌ አንድ ሰው በጣም ወገቤን አመመኝና እንደው ገብቼ እንዴት ብተኛ ይሻላል ቢል የመጀመሪያው በጀርባ መተኛት ነው። ትክክለኛው የጀርባን አጥንትን ወይም ዘንጉን እኔና የሚያስተካክለው ቀጥ ያለ የሚሆነው በጀርባችን መተኛትና ትንሽ ጉልበታችንን ሸብረክ አድርገን ትራስ ከጉልበታችን ስራ አስገብተን መጠነኛ የሆነች ትራስ ለአንገታችን አድርገን በጀርባችን ስተኛ ለጀርባችን ይሄ ዲስካችን ላይ ያለውን ፕሬዠር በከፍተኛ ሁኔታ የሚቀንስልን እሱ ፖዚሽን ነው። ስለዚህ እሱ ይመከራል። ግን ያው ሰው ግን በአንድ በኩል ሌሊቱን ሙሉ መተኛት አይችልም። ስለዚህ በጀርባ በጎን እያደረገ ቢተኛ ይመከራል። በጣም የማይመከረው ግን በደረት መተኛት ነው። በደረት መተኛት ብዙውን ጊዜ አንገታችንን በጣም ማጠማዘዝ ምናምን ይፈልግብናል። ስለዚህ ያ ፖዚሽን እና በጀርባ እያደረግን ብንተኛ የሚመከረው እንደዛ ነው። አሁን ደግሞ አንድ ጊዜ አንድ ጓደኛዬ ታሞ እንደዚህ ሊታከም እና ሐኪሙን አላስጨረሰውም። እንዴት ልተኛ ሲል በቀኝም እንዳተኛ በግራም እንዳተኛ በቆም እንዳተኛ ሲል የመጨረሻው ሳያስጨርስ እናተኛ ነው ቆሜ ልደራ እና ይሄ በጀርባ ተኝቶ እግርን ሸብረክ ማድረግ ጥሩ መፍትሄ። ግን እሱ ለመሮጥ የተነሳሳን አይመስልብንም? ዋናው አልጋው ሲቆም ነው አልጋው ሲቆም ነው ባይቆምስ እንዲካል። እኔ ግን እሱ ጋር በጣም የሚያሳስበኝ ዶክተር ቦርጫም ሰዎችስ ማለት እንዴት ይተኙ? እንዲህ ሲሆኑ አንዳንድ ጊዜ ከላይ እንጠለጠላሉ ጭንቅላታቸው መጭም እንትን ሆዳቸው እዛ ጋር ከዛ ጋራቸው ወደዚህ እንደዚህ ነው አስተኛኝታቸው። አዎ እንደዛ አይነት ነገሮች ለምሳሌ የተለያዩ የጤና ችግሮችም ለምሳሌ እርግዝና ጊዜ ለምሳሌ ስናስበው በጀርባ መተኛት አይመከርም። ስለዚህ በጎን እናደርጋለን። ስለዚህ በጀርባችን ተኝተን ምቾት ካልተሰማን እናንተን ካለን በቃ ለጀርባ ጤንነት ያ ነው ብሎ ሰው በጀርባ በግድ እንትን ማለት የለበትም። በጎን መተኛት አለብን። በጎን ስንተኛ በጉልበቶቻችን መካከል መጠነኛ የሆነ ትራስ ነገር ብናደርግ ይመከራል። ሌላ ደግሞ የምንጠቀመው ትራሳችን ከፍታው በጎን ስንተኛ ትንሽ ከፍ ያለ ትራስ። አሁን አንዳንድ ሰው ብዙ ጊዜ በጎን ነው መተኛው የሚል ሰው ከሆነ ትራሱ ትንሽ ከፍ ያለ ቢሆን እና በትከሻችንና በአንገታችን መካከል ያለውን ጋፕ በደንብ የሚሞላ ቢሆን ይመከራል። ያ የአከርካሪን አቀማመጥ በትክክለኛ ፖዚሽን ያደርግልናል። ስለዚህ እኔ የምመርጠው በጎን መተኛት ነው ካለ እነዚህ ነገሮች ማመቻቸት፣ እኔ የምመርጠው በጀርባ ነው ካለ ደግሞ ቀለል ያለ ትራስ አድርጎ በዛ መተኛት። ግን በተቻለ መጠን ማረፍ የሚመች ነገር ማድረግ የሚመከር ነገር። እንደውም ከዚህ ጋር ተያይዞ ፍራሽ ሁሉ ይመረጣል አይደል? አንዳንዴ የሚመረጡት ፍራሾች ለወገብ ምቹ ሆነው ለእንቅልፍ ግን ምቹ አይደሉም እና ሰውየው ወገቡ ይመቸዋል፣ እሱ ግን አይተኛም። እሱ እንዴት ይታረቃል? እውነት ነው። አሁን እንደዚህ አይነት ያጋጥማል። አንዳንድ ሰው እንደውም ስንት ፍራሽ ጨረስኩኝ ገንዘቤውን ለበሱ አለቀ የሚል ሰው አለ። ይሄንን ስቀይር ግን በጣም እዛ ላይ ትኩረት ሳይሆን ማድረግ አሁን መተኛት አንዱ የጤና አካል ነው ግን ለዛ የተወሰነ ነገር ኢንቨስት ማድረግ ያስፈልጋል። ግን ሌሎች ነገሮችን ተጓዳኝ ነገሮችን ለምሳሌ እንቅስቃሴዎች ምናምን ሌሎች ነገሮችን ሳያስተካክል መተኛት ላይ ብቻ ፍራሽ በመቀየር ብቻ ይስተካከላል ብሎ ማሰብ አያስፈልግም። ስለዚህ የሚመች ትራስ መምረጥ፣
ፍራሻችን ግን በጣም የረገበ እንዳይሆን መጠንቀቅ፣ ያ ፖዚሽናችንን ስለሚያበላሸው እንጂ ግን በግድ ደረቅ ካልሆነ ግን ማለት አስፈላጊ አይደለም። ስለዚህ የባለሙያ ምክር ይፈልጋል እሱ ራሱ። እሺ ሌላው ለወገብ ህመም ደህንነት ሲባል ከመሸከም ውጪ አንድ ሰው ለስንት ሰዓት በተከታታይ ቢቆም ነው የወገብ ችግር ይገጥመዋል ብላችሁ የምትገምቱት? ለስንት ሰዓት ቢቆም ምን ሲያደርግ የሚቆም ነው? የስራው አይነት ማለት ለምሳሌ የስራው ሁኔታ ምን አይነት ቆመው የሚውሉ ሰዎች እኮ አሉ ባይደው። ለምንድን ነው እንደዚህ የምታስጨንቀኝ? ለስንት ሰዓት የሚለውን አይ ዶንት ኖ። አሁን የሰዓቱን እንትን ላልነግርህ እችላለሁ፣ ግን ረጅም ሰዓት መቆም ችግር ሊያመጣ እንደሚችል ነው ማስበው። ረጅም ሰዓት በአንቺ ግምት ከስንት እስከ ስንት ሰዓት? ለምን ታስጨንቀኛል? ከ45 ደቂቃ በላይ ባይቆም ጥሩ ነው። አዎ አይ ሚን ለተከታታይ ምንም ሳያርፍ ማለት ነው። ለአንድ ሰዓትና ላልተወሰነ ለተያያዥ ሰዓትና ላልተወሰነ አዎ የቆመ ሰው ለወገብ ህመም ይዳረጋል። ለአንድ ሰዓትና ከዛ በላይ ማለት ነው። አዎ እሺ አድሜስ ይገራኛል። ጥራው ችግር የለውም እንዳለችው ፈተና አይደለም እንዳለችው እሷ እንዳለችው ገምት። ያችን ውልትል እሷ እንዳለችው ለመስላችሁ ብዙ የኛ አኗኗራችን በመቆም የተሞላ ነው። ያው በጣም ለወረፋ እንቆማለን፣ ታክሲ ተሰልፈ ነው ብዙ ነገር አለና ለዛ ብዬ ነው። ምናልባት ግን የእድሜ ገደብ ይኖራል ብዬ አስባለሁ። ማለት ይሄ ወጣት የነብርጣት የሚባለው አካባቢ ላይ ምንቆም ችግር የለውም። እንደ ናፍቆት ደግሞ ትንሽ ጉርምስና ሲመጣ ሲል ደግሞ ምንም ባይቆም እንደ አድሜ ሲሆን ጭራሽ ባይታሰብ ታክሲ ውስጥም እየተኛ ብንሄድ ታክሲ ውስጥም ቢነጠፍልኝ ተኝተን ብንሄድ እንደ አድሜ ሲሆን መቋሚያ ይዞ መንቀሳቀስ ድጋፍ ያስፈልጋል። እሺ ዶክተር ማን ነው ትክክል? እድሜ የተባለው ነገር ትክክል ነው። እድሜ ይስጥልኝ ዶክተር። አዋቂ ልጅ አጠገብ ያርጋችሁ ካርድ አውጪለት ያንቺ ጋር ይታከማል ማለት መቆም የሆነ ስፔሲፊክ ታይም የለውም፣ ግን ብዙ ጊዜ ለረጅም ሰዓት መቆም የራሱ የሆነ ጫና ይኖረዋል። ስለዚህ ለምሳሌ ከ30 ከ40 ደቂቃ በላይ በአንድ ሁኔታ ውስጥ መቆም አይመከርም። ግን ያ መቆም ማለት አንድ ቦታ ላይ እንደዚህ ብሎ መቆም ነው እንጂ ለምሳሌ አንድ 20 ደቂቃ ከቆምን በኋላ ዞር ዞር ብለን የተወሰነ እንትን ሲሆን ያ ደህና ነው፣ ምንም ብዙ ችግር የለውም። ግን እድሜ ሲገፋ አቋማችንም እንዲህ ማለት ባህሪ ስለሚኖር የማጎንበስ እንደዛ በሚሆንበት ጊዜ መቆም የራሱ የሆነ ጫና ይኖረዋል። ስለዚህ ማረፍ ይፈልጋሉ እንደዚህ አይነት ሰዎች። ግን ብዙውን ጊዜ ግን ለወጣቶች ስራቸው ለምሳሌ መቀመጥ ምንም ያለውና መቆምና መቀመጥ አማራጭ ያለው ስራ ቢኖራቸው መመክረው መቆም ነው። ምክንያቱም መቆም ሁሉ ጊዜ ትንሽ ደከመም ሲለን ዞር ዞር ብለን ቁጭ ማለት ቴንደንሲ ስላለው መቆም ብዙም የከፋ ችግር አያመጣም። ግን ኦን አቬሬጅ ግን ስንት ደቂቃ ብንቆም ነው ጥሩ ብትሉን ከ30 እስከ 40 ደቂቃ ብንቆም፣ ከዛ በኋላ ግን ሰውነታችን ብናፍታታና ወይ አረፍ ብንል ይመከራል። አሁን ከስራ ባህሪ አንፃር ረጅም ሰዓት ይቆማሉ ጸጉር ቤት የሚሰሩ ልጆች እንደዚህ እነሱ አሁን ይህን ጥንቃቄ ማድረግ አለባቸው። እዛው ምንድነው የግድ ከስራቸውን ተነስተው ጸጉር እየሰሩ አቋርጠው መሄድ ሊያስቸግራቸው ይችላል። ግን ባሉበት ቦታ ላይ እግራቸውን ማፍታታት፣ በአንድ እግራቸው ከሆነ በሁለት እግራቸው ከነበር የቆሙት ለአንድ እግራቸው ረፍት መስጠት፣ እንዲህ እያደረጉ በቆሙበት ቦታ ሰውነታቸውን ማፍታታት ይመከራል። የረጅም ጊዜ ጉዳት ሊያመጣ ይችላል። መምህራ ምናምን እንደዚህ ይገጥማቸዋል። ልክ ነው። ብዙ የጎንዮሽ ችግሮች የተረከዝ ምናምን ስለሚያመጣ ማፍታታቱ ይመከራል። እሺ ይሄ ከባድ እቃ ሲነሳ ሽንጤ ሳይበጠስ አይቀር ምናምን ሲባል ሰዎች ታውቃላችሁ? እየበጠስን ነው እዚህ ደረስን። ብዙ ከባባድ እቃ አንስተናል። የሚበጠስ ነገር አለ ብላችሁ ታስቡት? አዎ የሚላቀቅ አይ ለይልኝ አይ ብጥስ ብሎ የሚወጣ ነገር ሳይሆን የሚላቀቅ አይነት ነገር። እንዴት ነው ድንገት የሆነ ነገር ብድግ ስታረግ እዛው ቅርት ማለት ነገር አለ አይደል? እንዴት ኤክስፕሌን አደርገዋለሁ? ብቻ በስንት መከራ ነው ወደ ቦታው የሚመለሰው። ኢቭን ሲገባና ሲወጣ ታውቀዋለህ። ግን በተለይ የኛ እናቶች በጣም እንደሱ አይነት ነገር መቆም አቃታይ መነሳት ምናምን የሚሉት ነገር በደንብ አለ። ወገቤ ተቆረጠ ምናምን ወገቤ ተቆረጠ። አድሜስ እኔም ስፖርት ላይ ገጥሞኝ ያውቃል። ተቆርጦ ያውቃል? ክብደት ስታነሳ ተቆረጠ ተላቀቀ እንጂ አልተቆረጠ። ክብደት ስታነሳ ነው አላ ይኸው ይዤዋል። ተላቀቀ። ክብደት ስታነሳ ስንት ኪሎ አንስተህ ነው? አይ በአጋጣሚ ብዙ ከባድ አይደለም፣ ግን እንትን ስል የሆነ ጊዜ እንደዛ አይነት ነገር ተሰምቶኝ አሟሙቅሽ ይላል። እሺ ስለዚህ የሚላቀቅ እንጂ የሚበጠስ ነገር የለም ነው። እሱን አንተ ወስን። ብቻ ቢበጠስ እኮ አሁን ግማሹ አይመጣም ማለት መበጠስ ትልቅ ነገር እኮ ነው። ለምን ተበጠሰ እንድንል ፈልግ መርፌ ልታስወጋድ ነው። የሚበጠስ ነው ሙሉ ለሙሉ የሚለያይ ነው መስሎ እዚህ አልመጣም።
ልበል ይዘን መተን ወገባችንን ተበጥሶ እንደቀረ አድርገን መቀነትስ የሚያስሩት ዶክተር በስማ ጥግን እንዲያደርገው ነው እንዶ ይጠግነዋል አላቅም ባልተያዘ ጥያቄ ያልተያዘውን ወደ ኋላ እናደርገውና የተያያዘውን አሁን የሚባለው በተለምዶ እንደዚህ አማርኛ አለ የእውነት የሚበጠስ ነገር አለ ወይስ ምንድነው? ስለዚህ ሁለት ነገሮች አሉ። አንደኛው በተለምዶ ለምሳሌ ጸጉራችንን ለምንተጠማጎም ቀና ስንል የሆነ ቅስፍ አድርጎ ይዞኛል ቀስ ብዬ ነው የምነሳ የሚሉት አለ። ግን ያ እንዲሁ በምሳሌ ለምን እጃችን እንደዚህ አድርገን አጠማዘን ብንደገፈው ስንለቅ ምን ያደርገናል አይደል? ስለዚህ ማጎንበሱ ጤነኛ የሆነ የሰውነት አቋማመጥ ስላልነበረ ስንነሳ የሚያመጣው የህመም ስሜት ነው፣ ጡንቻው ላይ ያለ ህመም ስሜት ነው። ስለዚህ እሱ እንደ በሽታ ማናየው ማድረግ የሌለብንን ነገር ስላደረግን የመጣ ነገር ስለሆነ ማጎንበሱን ለረጅም ሰዓት አለማድረግ ነው። ግን አንዳንዴ ግን ከባድ እቃ አንስተን ድንገት ደግሞ ከባድ ህመም ይሰማን አለ። እሱ እንደ ስፕሬን ይባላል አይደል? ወይም ወለምታ የምንለው በተለምዶ ለምሳሌ ጉልበት እግራችን ወለም ሲለን ያቺ ጅማት መሰንጠቅ የጅማት መሰንጠቅ የምንለው አይነት ጅማቶቹ ላይ ቁስለት ይኖራል። እዚህ ያ ቁስለት ደግሞ በራሱ ልክ እንደ ስፖርተኛ ጉዳት ማለት ነው እና ለጊዜው ያ የተጎዳውን ጅማት እስኪድን ድረስ ጊዜ መስጠት ምናምን የሚፈልግ አይነት ጉዳት ነው። ስለዚህ እንደዚህ አይነት ጉዳት አንዴ ካጋጠመን ድጋሚ የማጋጠም ሪስኩ ከፍ ያለ ነው። ስለዚህ ያንን ነገር ድጋሚ አለማድረግ ይመከራል። በተረፈ ግን ያ ልክ እንደ ስፖርት ጉዳት አድርጎ ማሰብ ያስፈልጋል ማለት ነው። መቀነት ማሰሩ የሚገርመው እናቶቻችን ትክክለኛ ነገር ነው። ለምሳሌ ስፖርተኞች ክብደት ሲያነሱ አይታቸዋል። ቤልት ያስራሉ አይደል? ያ ቤልቱ ምንድነው የሚያደርገው? ሆዳችን ውስጥ ያለውን ግፊት ሜንቴን ግፍት አድርጎ እንዲይዝ ያደርጋል። ያ ደግሞ ዲስካችን ላይ ያለውን ጫና ከፍ የማድረግ ባህሪ አለው። ስለዚህ የመደገፍ ባህሪ አለው ወገባችን ላይ። ግን መቀነቷ ከታች ስለሆነ የሚያስሯት በበቂ ሁኔታ ላይደግፋቸው ይችላል። ግን በተወሰነ መልኩ ግን እንደዚህ ለምሳሌ ከወሊድ በኋላ ልክ የሆድ መርገብ ምናምን በሚኖር ጊዜ ያቺ ድጋፏ እንደ ጊዜያዊ መፍትሄ ትሆናለች እና ስለዚህ ሴቶች በተለምዶ ያው ኩርሲ ማሰር ምናምን አሁን ለምሳሌ ለዛ ነገር ይጠቅማል። ሌላው ሁለታችሁን ይመለከታል። ሴት ብዙ ጊዜ ሂል ጫማ ታደርጋላችሁ። ሂል ጫማ ማድረግ ደግሞ በተከታታይ አዘውትሮ ማድረግ ለየትኛው የሰውነታችን ክፍል ጉዳት ያመጣል ብላችሁ ታስባላችሁ? ለወገባችን፣ ለኩላሊታችን ወይም ደግሞ እናንተ ተሰምቷችሁ አሊያ የምትገምቱት ካለ ንገሩ። ለኩላሊታችሁ አድሚም ካርክ ለኩላሊታችሁ ላይ እንዴት ምን ላይ ወገብ ኩላሊት እኔ እንጃ ገጥሞኝ ስለማያውቅ ወይ ገጠመኝ የሚል ሰው ስለማላውቅ ኩላሊት እኔ እንጃ። ግን በደንብ ግን ጫና ሲያደርግ ግን ተሰምቶኛል። ወገቤን ላይክ ኤክስፕሌን አላደረገው መሆን ይሄ ይሁን ወገቤ ጀርባዬ ይሁን አላውቅም። ኩላሊት የቱ ጋር ነው? ኩላሊቴ አሁን እኔ ወገቤን ነው ኩላሊቴን አሞኛል። ፎቶአንሽን እናሳየው። ወገቤ ኩላሊት እዚህ አካባቢ አይደለም? አዎ ልክ ነሽ። እዚህ ነው ይሄው ኩላሊት። እኔ የሚሰማኝ ግን እሱ አይደለም። ግን ከፊት ለፊት ነው ኩላሊት። አይ ቲንክ ሶ ምን ከጀርባው ነው እንዴ? በፊት ኩላሊት እዚህ ተጠራጠር ቦታ ከቀየረ ንገሩኝ ብዬ ተጠራጠርክ እሱ ተጠራጥሬ ያለሽ አንቺ እህቴ ለጠቅላላ እውቀትሽ ኩላሊት እዚህ እና እዚህ ጋር የቱ ጋር እዚህ እና እዚህ ጋር እኔም ከጀርባ መሆኑን ነው የማውቀው አይደል? ከጎንና ከጀርባችን ኤልያስ ከውበት አንጻር ካነጻጸር ነው ምንም አያመኝም ብል ነው የሚሻለው። ውበቱን ወደ ጎን እናድርግና ግን ጫናው ከወገብ ይጀምራል። ኩላሊትም እንደዛው ሁለቱ ላይ ጉዳት ያደርሳል። አዎ ሁለቱም ላይ ወገብ ላይ በጣም እሺ። አድሜ ማድረግ ሲጀምር እድል ሰጣለሁ። ግን ሂል ጫማ ማድረግ በራሱ ሳይሆን ረጅም ሰዓት የምንሄድበት ከሆነ ወይም እንቆም በተከታታይ ተጠቀም ከሆነ ያው እንጀራችን ስለሆነ እኛ ፍላት ጋር ብዙ ለዛ ነው። ምንድነው እዚህ ላይ ያለው ሐሳብ? ከመጀመሪያው ኩላሊት ላይ ችግር አያመጣም። ከሱን ጀምር። ምክንያቱም እኔ እኮ ሽልማት ያለው መስሎ ነው ይቅር አጋር ነኝ እኮ ኩላሊት ብያለሁ። ያው ኩላሊታችን የውስጥ አካላችን ስለሆነ ብዙ ጊዜ የሚሰራው ስራ ያው ደም ማጣራት አካባቢ ላይ ስለሆነ ብዙ ጊዜ ከጡንቻዎችን ስርዓት እሱ ላይ የሚያመጣው ብዙም ጫና አይኖርም። ግን ሂል ጫማ ማድረግ በተለይ ያለከውትም እንጂ ከ5 ሴንቲሜትር ከ6 ሴንቲሜትር በላይ ሲሆን ከፍታው ምንድነው እግራችንን ወደፊት የመግፋት ባህሪ ያለው። ስለዚህ ያ ደግሞ ወደፊት ሲገፋን ያንን ለመመለስ ጀርባችን ጡንቻ ወደ ኋላ ሰውነታችንን መጎተት ይኖርበታል። ስለዚህ ያቺ ባላንስ ለማምጣት ጀርባችን ብዙ ይሰራል። ስለዚህ የመድከም ባህሪ ስለሚኖረው ያ የደከመ ሰው እንትን ደግሞ ልክ እንደ ስትራፖ ጡንቻችን ህመም ምልክት ያመጣል። ስለዚህ ቅድም አንተ እንደጠቀስከው ከ6 ሰዓት በላይ ለረጅም ሰዓት ተደጋጋሚ የሆነ ማድረግ አይመከርም። ያ የራሱ የሆነ የሰውነታችን አቋም ያለመደው ስለሆነ የሚያመጣው
ጫና ይኖራል። ስለዚህ በተለይ ደግሞ አርጎ ብዙ መንገድ መሄድ ያም ደግሞ ወገባችን ላይም ኢቭን የጉልበታችን የዳሌ ጡንቻዎቻችን ላይም ጫና ያመጣል። ስለዚህ በብዛት ያው ሁሌም እንደምታደርጉት ሂል ጫማችንን አውልቀን ፍላት ጫማ አድርጎ መሄድ ማለት ነው። አንዳንዱ እኮ ትንንሽ መኪና የማይገባበት መንደር ውስጥ ሁሉ ሂል አድርጎ ይገባል። አሁን አደጋ ነው። እንደዚህ ነው ያለው እንጂ ተጓዥ ነቃሽ ናት እሷማ። የመጨረሻ ጥያቄ ነው የምጠይቃችሁ። የኔ ጥያቄ ያለኝ ዶክተር ነው። ብዙ ጊዜ የወገብ ህመም የሚገጥመው ሰው እረፍት ማድረግ ተገቢ ነው ወይስ ተገቢ አይደለም ብላችሁ ታስባላችሁ? እረፍት ማድረግ ተገቢ ነው። በደሞዝ ነው ያለ ደሞዝ አይ እረፍት ምንድን ነው? ወገብን ከፍለን የምታስተዳድረው መተኛት በቃ አካላዊ እረፍት ነው ነው የስራ እረፍት ነው። ያው መተኛት እና ለወገብ ይጠቅማል የሚባል እረፍት አለ አይደል? እሱም ማድረግ አይገርምም? እኔ ግን ያለኝ እንትን መስራት ነው መሰለኝ። ተንቀሳቀሱ መንቀሳቀስ ነው የወገብን ህመም መልሶ የሚያክመው እንጂ መተኛቱ ልክ አይደለም ሲባል ሰምቻለሁ። በቅርቤ ሰው በእናቴ በጣም ነው የምትንቀሳቀሰውና መተኛት አትመከርም ነበር። መንቀሳቀስ በጣም ከባድ ያልሆነ እንቅስቃሴ ግን እንቅስቃሴ ያስፈልጋል። በትክክል ተመልሷል። ይሶ መልስ ልስት ነበር አድማሱ ደሞዙ ላይ ነው በጣም ተመቻችቶ ያየሁት ነው። አይ ካንቺ ሊቃረን ሲል ተደረሰልኝ ማረገልኝ ግን ዶክተር እኮ ጭብጫቦ አለ። ይሶ መልስ ትክክል ነው ዶክተር። ትክክል ነው። እረፍት ማድረግ ካስፈለገም ለትንሽ ቀን ለአንድ ለሁለት ለሶስት ቀን ነው እንጂ መልሶ ወደ እንቅስቃሴ መመለስ ያስፈልጋል። ብዙ ጊዜ ማረፍ ለወገብ ህመም የበለጠ ህመሙን ያብሰዋል እንጂ አያሻሽለው። በጣም ጥሩ። ሰዓታችንም አልቋል። እኔም ጥያቄ በሰከንድ ዶክተር በራስህ ካሳየኝ ሶስታችንም አንዳንድ ጥያቄ ወገብ አገዳ ምንድን ነው? ሸንኮራ አገዳ ወገብ አገዳሽን ነው ማለት ይባላል። እግር አገዳ ነው አይደለም ወገብ አገዳ ነው። ወገብ ዛላ ነው። እሺ ዛላን በለው አገዳ ሳይ ካንቺ አልጠብቅ እንዴት ዘንግ ያለ ሰው ዘንግ የቀረበ አገዳ ዘንጉ የመቋቋሚያው ነው አገዳው። ወገብ አገዳሽን ነው ማለት ይባላል። መሃሉ እግር መሰለ አገዳ ነው። ወገብ ዛላ ነው። እኔ አገዳ እኔ እግራ አድማጭ አንድ ሰፈር ነን አላልክም? እንደ እየተዛተብን ሰው ይለያያል። ጥፋቷ ነው የምታጠፋው ጥፋት ነው። መሃሉ መሰለኝ አገዳ ዶክተር ወገብ ይቅርታ ይሄ እንትን ነው የባህል ሐኪም ጋር ሄዳ ተጠይቀ የሚጠየቅበት ያ የተዛተባትን ሁሉ አንጥታ ወገብ ካረገችው ዛቻውን ሁሉ የጥርስ አላት፣ የአይን አላት፣ የወገብ አላት፣ የእግር አላት ማት ዛቻ እኮ ነው። አገዳ ያላችሁ ሰዎች አስተካክሉ ሌላ ነገር ሁሉ ትጠይቀሽ። የኔ ጥያቄ ዶክተር አሁን ብዙ ጊዜ የኛ ጓደኞች ካሜራማኖች ብዙዎቹ ወገባቸውን ያማቸዋል እና እኔ አሁን ስለ መቆም ብቻ ስላወራን ነው። እነሱ ትንሽ የመታጠፍም አንድ ቦታ እንዲህ ወይ ዝቅ ብሎ በጣም ብዙ ሰዓት የመቆየት ምናምን ነገር አላቸውና አብዛኞቹ የወገብ ታማሚ ናቸውና ለነሱ ምክር ካለ ነው። እውነት ነው። የስ ያሉ ነው። ከዛ በጣም ነው ቃላብ እኮ አጎብድዷል። በጣም ልክ ነው። ካሜራማኖች እና ደግሞ አሁን በጣም የተለመደው ደግሞ የራይድ ሹፌሮች ወይም ታክሲ ላይ ብዙ ሰዓት ወይም የተለያየ መኪና ላይ ብዙ ሰዓት የሚቀመጡ ሰዎች የወገብ ህመም ተጋላጭ ናቸው። ስለዚህ ይሄ ምንድነው አንጻራዊነት ረጅም ሰዓት መቆም ረጅም ሰዓት መቀመጥም በጣም ለወገብ ህመም መጥፎ ነው። በተለይ ደግሞ አሁን እንደገለጽከው ደግሞ ጎንበስ ብሎ መቀመጥ እናንተ መሞከር ትችላላችሁ። ጎንበሳችሁ ትንሽ ደቂቃ ስትቆዩ ወገብ ላይ ጫና አለው። ስለዚህ በቀላሉ ለማህበረሰቡ ግልጽ እንዲሆን 20 እና 2 ደቂቃ የሚባል እንትን አለ ህግ ይባላል። ማለት ምን ማለት ነው? 20 ደቂቃ ከቆምን ወይም 20 ደቂቃ ከተቀመጥን ይቺን ደቂቃ ያው 30 40 ማድረግ ትችላላችሁ። ግን 20 ደቂቃ ከቆምን ወይ 20 ደቂቃ ከተቀመጥን ተነስተን ለ2 ደቂቃ ማፍታታት ስትሬች ማድረግ ያስፈልጋል። አለበለዚያ ግን ያው ለወደፊት ጉዳት ያመጣል። 40 60 ብቻ አይደለም 22ም ይችላል። እሺ የኔ ጥያቄ አሁን እንግዲህ ብዙ ሰዎች ያውቃሉ። እኔ ባለቤቴ የዲስክ ሰርጀሪ አድርጓልና ዲስክ መንሸራተት ሰርጀሪ አድርጓል። ኢትዮጵያ ውስጥም ክትትል ስንፈልግ ዶክተር ጋር ነው ምን ሄደውና በጣም ብዙ ሰዎች የሚጠይቁኝ ሰዎችም ስላሉ የነሱንም ጥያቄ ላንተ ላቅርብ ብዬ ነው። አንደኛ ዲስክ መንሸራተት ሲባል ሰዎች ቶሎ ብለው ሰርጀሪውን ነው የሚፈሩትና ሁሉም ዲስክ መንሸራተቶች የመጨረሻው መፍትሄ ሰርጀሪ ነው የሚለው አንደኛ ጥያቄ ነው። ሁለተኛ ደግሞ የዲስክ ችግርና ነርቭ የተለያዩ ነገሮች ናቸው። አንዱን ነው የሚያመጣው። አንዳንዱ ሰው ነርቭ አለብኝ ይላል፣ አንዳንዱ ሰው ደግሞ የዲስክ መንሸራተት አለብኝ ይላል። ሶ አንተ ሁለቱንም ስለምታክም ተያይዘው የሚመጡ ነገሮች ናቸው ወይ እና ደግሞ ሰርጀሪ የሚያስፈልገው የትኛው ሰዓት ላይ ነው ነው? ስለዚህ አሁን ይህን ጥያቄ ለመመለስ ታካሚው በምን መልክ ነው ወደ ሕክምና የሚመጣው የሚለውን ማየት ያስፈልጋል። ለምሳሌ መጀመሪያ ምልክቱ ምን የጀርባ ህመም ነው አይደል? ስለዚህ ዲስክ እንዳለበት አያውቅም፣ ወገቤን አመመኝ ብሎ ነው የሚመጣው። ስለዚህ ኤምአርአይ ሲነሳ የሆነ መጠነኛ የሆኑ የዲስክ ችግሮች ሊታዩ ይችላሉ። ስለዚህ አንድ ሰው ወገቡን ሀሞት ቢመጣ እና የሆነ ዲስክ ችግር ኤምአርአይ ላይ ቢታይ ከ100 ሰው 80 90 ሰው
ምንም አይነት ቀዶ ሕክምና አይፈልግም። ስለዚህ በፊዚዮቴራፒ በመድኃኒት በተለያየ ኤክሰርሳይሶች ትሪት መደረግ ይችላል። 10% ሰው ግን የዲስኩ ችግር ይብስና ነርቭ ላይ ጫና ሲያመጣ ያ ችግር የዲስኩ ችግር ነርቭ ላይ ችግር እያመጣ ነው ይባላል። ያ ሲሆን ነርቭ ደግሞ ተጭኖት ብዙ ከቆየ ተዳክሞ ፓራላይዝድ የመሆን ነገር ሊያመጣ ስለሚችል የተወሰኑ ውስን ሰዎች ላይ እንዳልኩሽ እንትን ወደ ኦፕሬሽን ሊያስኬድ ይችላል። ስለዚህ በዛ መልኩ ነው ማለት ነው እንትን የሚደረገው ወደ ኦፕሬሽን ሊያስኬድ የሚችለው። ኦፕሬሽንም ሲባል ደግሞ ኦፕሬሽን የመጨረሻ ሕክምና አይደለም። ለምሳሌ አንድ ሰው የሆነ ቦታ እጢ ቢኖረው እጢው ሲወጣ በኦፕሬሽን በቃ አለቀ ልንል እንችላለን፣ ወይም እንደ እጢው አይነት ሊወሰን ይችላል። ግን የሆነ ነገር ሲወገድ በቃ አለቀ። ዲስካውንት ያቺ ቦታ ኦፕሬሽን ተሰራች ማለት ችግሩ እንዳለ አለቀ ማለት አይደለም። ከዛ በኋላ ሕክምና ክትትል፣ ጥንቃቄ ሊያባብሱ ሌሎች ዲስክ ላይ ችግር ሊያመጡ የሚችሉ ነገሮችን ጥንቃቄ ማድረግ ያስፈልጋል። በተለይ በጣም ኢምፖርታንት ነገር ኤክሰርሳይዝ ማድረግ፣ የሰውነት አቋምን መጠበቅ፣ ክብደት እንዳይጨምር ማድረግ፣ አጉል የሆኑ ነገሮች ላይ ለምሳሌ አልኮልና ነገሮች ላይ ሱስ ነገሮች ላይ ያሉ ለምሳሌ ማጨስ ምናምን ያሉ ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። ይሄ በቃ ለማንኛውም ሰው የምንመክረው ነው። በተለይ ደግሞ ችግር ካጋጠመ ይሄ ነገር የሚመከር ነገር ነው ማለት ነው። ስለዚህ ባጭሩ ለሁሉም ዲስክ ችግር ኦፕሬሽን ማድረግ የመጨረሻው መፍትሄ አይደለም። መጀመሪያ ሌሎች ሕክምናዎች ሞክሮ ከዛ ነው ፌል ካደረገ ነው ወደዛ ሊሄድ የሚችለው። የነርቭ ችግር የሚባለው የዲስኩ ጫና ነርቭን ከጎዳው የነርቭ ችግር አመጣ እንላለን። ግን ሁሉም የዲስክ ችግር ግን የነርቭ ነው ማለት አይደለም። እሺ ተመለሰላችሁ። እናመሰግናለን። ዶክተር አብርሃም ታደለ የአከርካሪ ቀዶ ሕክምና ስፔሻሊስት እንዲሁም ደግሞ የነርቭ ቀዶ ሕክምና ስፔሻሊስት ከድሪም የአጥንትና አከርካሪ ቀዶ ሕክምና ማዕከል በተረኛ ሐኪም ሰዓታችን ተገኝተ ጥሩ ማብራሪያ ስለሰጠን ከልብ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። የዕለቱ ተረኛ ሐኪም ቆይታችን አብቅቷል። እሁድን አንድ ላይ ይቀጥላል። መልካም ጊዜ